እንዴ በቃ አንተ ፍቅር ብቻ ገብቶ ካንተ ፍቅር ላይ ሆነክ ይሄ ሳይሆን አንተ ይቅርታ ጠይቅ። ከዛ በኋላ ያለው ነገር አውሩ። ስልኳ መቼም ቀይራለች ብዬ አላስብም። ገብቷል? እና የእውነት ነው የምለው የእውነት እንግዲህ የምትቀየሙን ተቀየሙኝ። እኔ አሁንም ከሄሉ ጎን ነኝ። እዚህ ጋር ለወንድ ብዬ አላሽቃብጥም። ትክክል ነው እሱ እኮ እዚህ ጋር እንደዚህ ብትሉም አይመለከተኝም። የት ነበር እስከ ዛሬ ሴት ልጅ ላይ መለጠፍ፣ ሴት ልጅ ላይ የሆነ ነገር ሲከሰት እሷ እንዲበድለኝ እሷ እንዲያደርገኝ እንዲሆና ምክንያት ይሄ ሊሆን አይችልም። የት ነበርክ እስከ ዛሬ የት ነበርክ የሚለውን ነገር ተጠይቀሃል። ያው እንትኑ ግልጽ አይደለም። በብዛት የሚያወራቸው ነገሮች እሷ ላይ ነው ያለው ነገር። በቃ እንዴት አድርጋሽ ብዬ አላስብም። እንዲህ መለያየት አለብን ብዬ አላስብም። አዎ ደክመሃል፣ ደክመም ሊሆን ይችላል፣ ለፍተሃል ምናምን ነገር ግን ሁሉ ነገር በሷ ላይ ማመካኘት ጥሩ ነው ብዬ ስለማላስብ ማለት ነው። እሷም እዚህ ጋር እንግዲህ እንዳልክ መጥቶ በህይወቷ አልገባም። ፍቅር ላይ አይደሉም። ወንድሟ ነው፣ ንጹህ ወንድሟ ነው። መጥቶ ሲያጽናናት ነበር፣ ከጎኗ ነበር፣ አይዞሽ ሲላት ነበር። ይሄን ነው ስንመለከት የነበረው። እንዳልክ አይደለም ህይወቷን ህይወቷ ውስጥ የገባው ማንም ህይወቷ ውስጥ የለም። አንተ ራስህ ምክንያት እየፈለክ ካልሆነ በስተቀር ማለት ነው። መነጋገር ካለብህ አሁንም ሽማግሌ አረፈደም። ገባ? አረፈደም። ገና እጠብቅሃለሁ ቁርጡ ሳይቆርጥልህ ወዴት እሄዳለሁ ብላለች። ስለዚህ ይሄንን ነገር ምክንያት አታድርግ። ሲጀመር ምክንያት አታድርግ። እንዳልክ በህይወቷ ላይ አየኸው እንጂ ፍቅረኛ ነን ብለው መተዋል። እወድሻለሁ አፈቅርሻለሁ ብሎ አይተሃል። እንኳንም አለ ካለም ማለት ነው። ግን ሲቀጥል ግን የራስህ ችግር የራስህ የሆነ ነገር በቃ ራስህ ያደረካቸው ነገሮች በሙሉ ራስ ላይ ያደረካቸው ነገሮች በሙሉ ማለት ነው። አልደከምክም፣ አልለፋህም ወይ ደግሞ አላሰብክላትም አይደለም። 8 ወር ሙሉ ስልክ አለማውራት፣ 8 ወር ሙሉ ጭጭ ብጭጭ ብሎ ምን ሆነ ምን ተፈጠረ እየተባልክ ስንት ውጣ ውረድ ላይ በነበረች ሰዓት ላይ ብቻዋን ሆና ማሰብ ባቃታት ሰዓት ላይ ዛሬ ላይ እንደ ደህና ነገር ደህና ቦታ ላይ ቁጭ ብለህ መተክ አይ አንቺ ነሽ ስህተተኛ፣ የካርሽኝ አንቺ ነሽ፣ ምክንያትሽን ማወቅ እፈልጋለሁ ንገሪኝ ምናምን ነገር ስትል ትንሽ ይከብዳል። ለምንድን ነው ለሰሚው ግራ ነው የሚባል ነገር አለ አይደል? ስለዚህ ትንሽ ይከብዳል። ዛሬ ላይ መተክ እንዲህ ማለት አይደለም። ሲቀጥል ግን ናቲ መልካም ሰው ነህ፣ እናውቃለን። ጥሩ ሰው ነህ። ለመቼም አብራችሁ ብዙ ነገር ከልጅነትም ባይሆን አብራችሁ ብዙ ነገሮችን አሳልፋችኋል። ታውቃለች። ትዳር ውስጥ ብትገቡ የምትተዋወቁ ናችሁ። ምንም ብዙ ነገር ይከብዳችኋል ብዬ አላስብም። ግን ያ ነገር ብቻ በቂ ነው ብዬ አላስብም። እሷ ብቻዋን ስትሆን አንተ ያልተንከባከብካት ነገር አለ። በቃ እዚህ ጋር አታሃለች። እዚህ ጋር ብቻዋን ተጎሳቅላለች። ብቻዋን በማሰብ የሰው ልጅ ጭንቅላቱ ማሰብ አቆመ ማለት በቃ ከባድ ውሳኔ ውስጥ ነው። በቃ የሰው ልጅ ጭንቅላቱ በቃ ሜንታሉ በጣም እያሰበ ከሆነ ከባድ ነገር ነው። ገባ? እንደ ቀላል ነገሮች አሁን ፍቅር ሄደ ፍቅር መጣ አይደለም። ገብቷል? አንድ ሴት ልጅ ካፈቀረች ከወደደች የዛን ሰው ልጅ ህይወት ቁጭ ብላ ስታብሰለስል በየደቂቃው ምን ገጥሞት ይሆን ምን ሆኖ ይሆን እንደው እየበላ ነው የጠጣ ነው ምን ላይ ነው ያለው ብላ እየተጨነቀች ባለችበት ሰዓት ላይ እሷም ጋር እኮ ማንም የላትም ነበር። ገብቷል? እሷ አንተ ቢያንስ ያንን ነገር ለማለፍ እየተሯሯጥክ ሊሆን ይችላል። እሷ ቁጭ ብላ ደግሞ የዛን የደከመችበትና ጭንቅላቷን ሜንታሏን እየገደለችበት ሰዓት አስበዋል። ሴት ልጅ ነች እኮ ሴት ልጅ ምን ጊዜም ዋጋ ትከፍላለች። ምን ጊዜም ኃላፊነቷን ትወጣለች። ሴት ልጅ ማለት ነው። ምን ጊዜም ቢሆን ማለት ነው። እንደዚህ እንደቀላሉ አይደለም ማየት ያለብህ ልልህ ፈልጌ ነውና ለማንኛውም እኛ እንደምናወራው ወይ አንተ እንደምታወራው ቀላል ነው ብዬ ስለማላስብ ነው። እና ሄሉ መልካም ሰው ነች። ክዳሃለች ብዬ ማላስብም። አልከዳችም። መከዳት አይደለም ይሄ። እሷም ያለችበት ሁኔታ አንተም ያለህበት ሁኔታ ትንሽ ይከብዳል። ገብቷል? የእሷ ደግሞ ሞር እጥፍ ስለሚከብድ እኮ ነው። አዎ በቃ እዚህ ጋር ሌላ ህይወት ጀመረች ከሆነ ሌላ እንደዚህ ነገሪ መልሽልኝ ምናምን ብለህ እያስጨነቃት ነው ያለው። ባትመልስልስ ሌላ ህይወት ልትቀጥል ነው ማለት ነው። ባታናገረስ ሌላ ነገር ልታደርግ ነው ማለት ነው። ገባ? ይሄን ማለት ነው ትንሽ የሚከብደው። ገብቷል? ስለዚህ አሁንም ቢሆን አረፈደም። መነጋገር ካለብህ የምትወዳት ከሆነ አሁንም ሽማግሌ ልከህ
ያለው ነገር መፍታት ትችላለህ። ነገሮችን ማስተካከል ትችላለህ። ገብቷል? ይሄ ነው መናገር የምችለው። ለማንኛውም ውዶችዬ እንግዲህ እኔ ይኸውላችሁ አሁንም እኝኝ የምትሉ ከሆነ የራሳችሁ ጉዳይ ነው። እኔ አሁን ለናቲ ደግፌ አይደለም። ሴት ልጅ እንደ ሴት ወንድ ልጅ ምን ጊዜም ሴት ልጅ እንዳደርጋኝ እንዲሆና ካደችኝ፣ ሄደች፣ ጠፋች እንዳለች እንጂ ክጃለው ወይ ደግሞ እኔ ጠፍቻባት ነው ወይ እንደዚህ ተፈጥሮብኝ ነው ሚል ወንድ የለም በአሁኑ ሰዓት ላይ። እሷ ላይ ነው ማላከክ ሴት ሆነች እንዲያረገች አንድ ቀስሰሃቸውን እንኳን አይናገሩም። ገባችሁ? እንዳልከው ብዙ ነገር ሞክረህ ሊሆን ይችላል። አዎ ቪዛው ምናምንም እሷም ተናግራለች። እዚህ ጋር ያው እግዚአብሔር ስላላለው አልተሳካም። እንግዲህ ለሷ እግዚአብሔር ደግሞ ያዘጋጀላት ነገር ስላለ ሊሆን ይችላል እዛ እንዳትሄድ የሚያደረገው። ሰው ልጅ ስለተሰደደ ብቻ ህይወቱ ይቀየራል ማለት አይደለም። ማንኛውም ሰው አሁን ሰዓት ላይ ቢሰደድ ቢወጣ የሆነ ነገር የተሻለ ነገር ቢያገኝ ደስ ይለዋል። ግን እዚህ ጋር ምንድነው ሁሉ ጊዜ ስህተታችን የሚደብቁ ወንዶች ብቻ ናቸው። ስህተቴ ስህተት ነው፣ እዚህ ጋር ስህተት ሰርቻለሁ ወይ ደግሞ እንዲህ ነው፣ ለምን ዘጋችኝ፣ ሌላ ሰው ጋር አየኋትኝ፣ ከማን ጋር ነው አየኋትኝ እንዳልክ የመጣው እንግዲህ በህይወቷ በደከመችበት ምንድነው ማንም በሌላ ሰዓት ላይ ገባህ? ማንም ሰው በሌላ ሰዓት ላይ ብቻዋን በሆነችበት ሰዓት ላይ ማሰብ ባቃታት ሰዓት ላይ እንዳልክ ህይወቷ ውስጥ ገባ ማለት አይደለም። እንደ እህትም ሆኖ እንደ ቤተሰብም ሆኖ ከጎኗ ሆኖ አይዞ ሲላት ነበር። ገብቷል? አንተ ዛሬ ላይ ሌላ ሰው ጋር ስላያት ወዲያው ፍቅር ጀምራ ምናምን ሄሉ እንደዚህ አይነት ባህሪ የላትም። ታቃት ከሆነ በደንብ የምታቃት ከሆነ ማለት ነው እኛ ከምንነግርህ በላይ የምታቃት ከሆነ ሄሉ እንደዚህ አይነት ባህሪ የላትም ሲጀመር ማለት ነው። ግን አንተ ዛሬ እግዚአብሔር ብሎ ወጣሃል፣ እግዚአብሔር ብሎ የተሻለ ሀገር ላይ እንዳሰብከው ሆነሃል። አትፍረድባት፣ ልትፈርድባትም አትችልም። ስልክ አጥፍት እንግዲህ አንተ ያለህበት ሁኔታ ላይ አናቅም፣ እሷም አታቅም። እያወራችሁ እንደነበር ተናግረሃል። ከዛ በኋላ ጠፋ፣ 8 ወር ምናምን ጠፋ። 8 ወር ሙሉ ጠፍተክ ሴት ልጅ በዛ ሰዓት ምንድነው ማሰብ የምትችለው? ኦልሞስት አንተ በሷ ቦታ ላይ ብትሆን በሷ ጫማ ላይ ብትሆን ምንድነው የምታስበው ማለት ነው። ገብቷል? ስለዚህ ሁልጊዜ ወንዶች ስህተታችሁን ከምትናገሩ ይልቅ እሷ እንዲያርጋኝ እሷ እንዲሆና መልስ ስጪኝ፣ መልስ ካልሰጠሽኝ ከዚህ በኋላ በራሴ ነው መጣው እንዴ ባትሰጥህስ ማለት ነው። ሁልጊዜ ወንዶች ስህተታችሁን እመኑ። እናንተ ታቆስሉናላችሁ፣ ታደሙናላችሁ። በቃ እናንተን እንድንቆጣጠር ታደርጉንና ከናንተ ሐሳብ ውጪ ማሰብ እስኪያቅተን አድርጋችሁን መቆም እስከማንችል እስካደረጋችሁን በኋላ በህይወታችን የሚያጽናናን የሆነ ሰው ስታዩ ቀየረችኝ እንዲያልጠብቅም ነበር እንዴት ብላ እንዴት ማይቻለው ይቻላል። ማይቻል ነገር የለም። አንተም ካደረከው እኔ ማድረግ ለማልችልበት ለጊዜው አዎ ላልፈጥን እችላለሁ፣ ላንፈጥን እንችላለን፣ ላንነቃ እንችላለን። ገባ? ግን ይሄ ነገር ማለት ነው ይሄ ነገር አንተ ላይ ስለሆነ አዝነክ የሆነ ነገር እንትን ብለክ መጣክ። ገባ? ማንም ህይወቷስ አልገባም። ጠንካራ ሴት ነች። አንተ ባሰብከው አይነት ልክ አይደለችም። አንዳንዴ እንሳሳትና ወንዶች ከዛ በኋላ ምንድነው የምትሉት? እንዲያርክሽኝ እንዲህ ሆኖ እንዲህ ገብቶ እንዲህ ወጥቶ ትላላችሁ። ይሄ ተገቢ ነው? ይሄ ተገቢ ነው ወይ? የራስን ስህተት መተክ እንደገና ሌላ ጨው መነስነስ ምን ሚሉት ነው? ገብቷል? ጨው መነስነስ ማለት ነው። ይደክማል እኮ ሰው ልጅ ይደክማል፣ በጣም ይደክማል። ልፋት አለው፣ ድካም አለው። ጭንቅላት ማሰብ ራሱ ያደክማል ከገባ ማለት ነው። ዛሬ ላይ መተህ ማልቀሱ እንደዚህ ሆነ፣ እንደዚህ ወጣ፣ እንደዚህ ገባ እንዳልክ በቃ ቀየራት። ገባ? ከጎን እና እንደ ቀላል መተህ እንዲህ ነው በቃ አንተ ፍቅር ብቻ ገብቶ ከአንተ ፍቅር ላይ ሆነክ ይሄ ሳይሆን አንተ ይቅርታ ጠይቅ። ከዛ በኋላ ያለው ነገር አውሩ። ስልኳ መቼም ቀይራለች ብዬ አላስብም። ገብቷል? ማውራት ያለብን ነገር ያደረካትን ነገር ሐሳብህን ሁሉ ነገር እንትን በል እሺ። ስለዚህ ምን ልልህ ነው? በጣም ከባድ ነው። ገብቷል? በጣም ከባድ ነው። እነዚህ ፍቅር ቀላል አይደለም፣ ያደክማል። አንተ አሁን ደክመህበት ከሆነ ታውቀዋለህ ቁስሉ ማለት ነው። አድክመው ከሆነ አሁን የምትናገረው ትክክል ሆኖ ከሆነ እንግዲህ ሁላችንም
ሁላችንም እሷ እንዲያርጋህ ነበር ብለን ነበር በመጀመሪያ ጊዜ ስትመጣ ላንተ አግዤልህ ነበር ገብቷል ግን ሳስበው ሳይክ እኔ ይኸውላችሁ አያለው ትክክለኛ ነገር ነው አያለው ከዛ በኋላ ነው ወደ ትክክለኛ ነገር የምናገረው እንትና እንዲ ነው እንትና እንዲ ነው አለ ለምን መሰላችሁ እንደተናገርኩትኝ እስከ ዛሬ ድረስ 8 ወር ሙሉ ሳትደውል በሆነ ነገር ጠፋው አልከኝ እሱም ግልጽ አይደለም ጠፋ መጣ ኦ ስለምወድህ ብቻ ወዲያውኑ ነው ሄሎ እንዴት ነህ በቃ እሺ ምናምን እንመለሳለሁ የሚባል ነገር የለም በዚህ ሰዓት ላይ እንደዚህ አለ ብዬ አላስብም ምክንያቱም የጠፋበት መንገዶች ውጣ ውረዶች ሊኖሩ ይችላሉ የስ እዛ በመጠፋበት ሰዓት ደግሞ ምን አይነት ህይወት እንደምትጀምር ራሱ አይገባንም